አንተ ዙጲ ነው ዙሉ የምትባሉ ሰው ከሀገር ሀገር እየዞሩ ጡረታን ጊዜ ሴትን በመንፋት የልጆችን ጥሪትን እንዴ ሙጭጭ አድርጎ በሴት ማውጣት እውነት ግፍ አይሆን አይሆን? ፈረንጅ ሲያረጅ ቱሪስት ሆኖ ዓለምን ይጎበኛል፣ የዓለም ምስጢርን ይረዳል። አንተ ደግሞ የሴት እሙሙ ምስጢርን ነው የምታጠናው። እውነት ሪሰርች እየሰራ ነው እንዴ ሀቢቢ? ምን ነው የሜላት አይጥምም? ነግሬ ነበረ እኮ ለይስማቀ ያልሆነች ለአንተ አትሆንህም ብያለሁ እኮ። ይስማቀን ለወረቀት ስትል የልጇን አባት ብቻዋን ጉሊት እየሸጠች የመጀመሪያ ሚስቱ አሳልቀውበት አሳካሚ ሆና ጀርመን ስትመጣ እሱም እዚህ ሚዲያ ላይ አምጥታ ስታሰድብ ለአንተ እንደማትሆን ነግረን ነበር። ሀብታሞች ፍቅር ላይ ወይ ሪሌሽን ላይ አግሬሲቭ ለምን እንደምትሆኑ ብዙ ጽሁፎች አንብቤያለሁ። ለምን እንደሆነ ሲገባኝ ወደ እናንተ ህይወት የሚመጡ ሴቶች እናንተን ፈልገው ሳይሆን ብራችሁን ፈልገው እንደሚመጡ ሲገባችሁ ስትረዱት እየተናደዳችሁ ነው ሂጂም አትሉ በጥፊ ስታጠናግሩ የምትሉት። ምክንያቱም እናንተን ፈልጋ እንዳልመጣች ታውቃላችሁ። ለብር እስተመጣች ድረስ ለብር መስዋዕት መክፈል አለባት የሚለውን ንዴታችሁ ነው የምትወጡት። ገብቷል? ዙሉ ዙቤ እረፍት በወጣ ቁጥር ግን ሴቶችን መጎተት ሼም አይዘ ሼም። ፋሲካ ዘንድሮ ፀጉር ቤት ነው የምትሰራው ቤቷ ውስጥ። ፋሲካ ዘንድሮም ፀጉር ቤት ነው የምትሰራው። ፀጉር እንደዚህ ምን ነው የሚባለው አንደርግራውንድ፣ እዛ ውስጥ ሰው ሲመጣ ትሰራለች ለሰው። የቻቺ ዳናሽ የነበረችው ያቺ ዘናጧ የደቡቧ ቆንጆ ድሮም የቤት ውስጥ ቀጋ የውጭ አልጋ የሚባል ነገር አለ። እንደዚህ ናችሁ ወንዶች። እያረጃችሁ ስትመጡ አቅላችሁን የምትስቱ ሰዎች ናችሁ። በተለይ የአፍሪካ በተለይ የሀበሻ። በዛ ላይ ትንሽ ብር ካላችሁማ ብር ካላችሁ አነ ረቡኩም ትላላችሁ። እናንተ ዝም ብሎ ቢሰማችሁ አነ ረቡኩም ይላል ፈርዖን። ያኔ እኔ ነኝ እግዚአብሔራችሁ፣ እኔ ነኝ ኃላፊያችሁ፣ እኔ ነኝ ገዢያችሁ ነው። እንደዛ ነው የምትሉት። እያረጃችሁ ስትመጡ በተለይ ትንሽ ብር ካላችሁ የምታስቡትም የምትራመዱትም በቆለጣችሁ ጫፍ ነው። በቆለጣችሁ ጫፍ ነው የምትራመዱት። እናንተ መስሏችኋል በእግር የምትሄዱ መስሏችኋል። አይደለም፣ ሶስተኛ እግር ነው የሚያራምዳችሁ። this is every rich people and the diplomacy like this። ገብቷችኋል? ጥናቱ የኔ ያበረክታል። አባ የትኛው ጥናት ነው? ጥናት ሰብስባችሁ አዳሜ ዶሴ ይዛችሁ ነው። መብቴ ነው። የራሴን ጥናት ሪሰርች ማድረግ እችላለሁ። ገብቷችኋል? በሁለት እግር የምትራመዱ መስሏችኋል እንጂ በእቃችሁ ጫፍ ነው የምትራመዱት። ፕላስ ብር ካለ ምን አለ እንዴ? እናንተ ቢሆንላችሁ እኮ እግዚአብሔር ውረድ ትሉታላችሁ። እኛንን እዛ መኖርም ያለብን ትላላችሁ። ቢሆንላችሁ እኮ እዚህ ሚዲያ ላይ ዳውን ዳውን አብይ ማለት የለመድካፍ ዳውን ዳውን እግዚአብሔር እያልክ ድምፅ እንድንሆናችሁላ እየመጣችሁ በአንበሳ አፋችንንና የእናንተ ድምፅ እንድንሆን ታደርጉ ነበረ እኮ። እኛ ብንሰማችሁ ጥያቄያችሁን ብንቀበለው ገብቶችኋል? ጀዝባ ብለን ልንታዘባችሁ ስለምንችል እቺ ነገር ትንሽ እጃችሁን ጠምዝዞ እንጂ ዳውን ዳውን መንግስት ማለት በለመዳችሁ አፋችሁ ዳውን ዳውን እግዚአብሔር ሁላ ትላላችሁ እናንተ። ገብቶችኋል? ፋሲካ አሁንም ሁለት ካስክና ምናምን አላት። ፀጉር ነው የምትሰራው። ፀጉር
ጀርመን ለሜላ ፀጉር ቤት ምን ፀጉር ቤት ከተከፈተ ይስማቅ ወርቁ መገፍተር አለበት እንጂ ምን ይሰራል ይስማቅ? አሁንስ ዲቦዬ ምችት ይበልሽ ልንገርሽ ዲቦራ ዛሬ ሊሞዚን ላይ አብሬ ቁጭ አልኩኝ የግል ጀት ላይ ቁጭ አልኩ ብለሽ ከአንቺ ጋር አብሮ የማይኖር ጀት ምንም አባቱ ያደርግልሽም። አበረርኳት የሚል ጀት ተከራይቶ መብረር ለአንቺ የዘላለም ቅርጽሽ አይደለም። ስሚ የማንም ጨምዳዳ ሽማግሌ የዘላለም ምናምኑን ቁጭ አስደርጊ። ተዝናንቼ ነበር የሆነ እኔኛ ለቪአይፒ ወስዶ ነበር ምናምን ብለሽ ትዝታና ጣኔ ሆኖብሽ እንዳይቀርብሽ። እነሱ በብራቸው እንደሚያስቡ ሁላ አንቺም እያንዳንዱ የምታስተናግጂው ነገር በሂሳብ በብር ካልኩሌት አድርጊው። በሂሳብ ለምን ሂሳቡን ካልኩሌት አድርጊ። በሰዓት ስንት ዙር ነው ከአንቺ ጋር የተኛው? አሳስቢው ሂሳቡ። ለሱ ስቲ እንቅልፋተሽ እሱ ለማስጎብኘት ሄደሻል። ሂሳብ ቱሪዝም ቢሮ ቱሪዝም ገብቶሻል። ሲያንኮራፋብሽ ላጩን ተቋቁመሻል። ሂሳብ ምክንያቱም ዓለምን የሚገምቷት ዓለምን ካልኩሌት የሚያደርጓት በብር ነው። ሂሳብሽን አወራርጂ። ባሌ ነው ብለሽ በነፃ አንድ ሌሊት ከሱ ጋር እንዳትተኝ። እነሱ ሚስቴ ነሽ አይሉሽም። ሂሳብ ነው የሚያወራርዱት። ገብቶሻል? ሂሳብ ነው የሚያወራርዱት። ጠዋት ሲተኛ ሂሳብ ካልኩሌት፣ ጠዋት ካልኩሌት። አንድ ጊዜ የቡና ቤትን ሴት አንድ ባለ ሀብት ቤቱ ለ15 ዓመት አብረዋት እንድትኖር አረገ እና ከዛ በኋላ ውጪ አላት። ቡና ቤት ሴት አይደለች። ከሰሰችው። ክሱ ሂደቱ እንዴት እንደነበር ታውቃላችሁ? ፍርድ ቤት ጠየቀ። እንዴት ነበር የተዋወቃችሁት? ቡና ቤት የማንም ሲፈራገጥባት እኮ እኔ የሰተርኳት ነኝ አለ። በለመደው የለም እንደዛ ሲል ዳኛው ምን አለ? ጠበቅ ያለታ ሲወስዷት በስንት ብር ነበር የወሰዷት? እኔማ ህይወቷን ልቀይር በእንደዚህ አይነት ሂሳብ ተነጋግር ወሰድን። ከዛን ህይወቷን ልቀይር ብዬ ይሄው ይሉላ ዘመን እቤት እንድትቀመጥ አደረግኳት። ዳኛው ያለታ ከወሰዳት ቀን ጀምሮ የ20 ዓመት ነው የ15 ዓመት ካልኩሌት አድርጎ ብሯን ክፈላት ተባለ። ብሯን ክፈላት። ለሾርት ነው አለ የወሰዳት፣ ሎንግ ነው የታሰበበት። ከዛስ አለኝ ብሎ የሚመጻደቀው ብር እንኳን ካልኩሌት ሲደረግ አልበቃው የእሷን ካሳ። እሱ እንደ ወንደኛ አዳሪነት ውጭ ወጣ፣ እሷ ቤቷ ውስጥ ተቀመጠች። ዚሲስ ህይወት እንደዚህ ናት። ካልኩሌት ሲደረግ ሁሉም የሚያስበው ሂሳብ አለው። እሺ ሁሉም ሰው የሚያስበው ሂሳብ አለ። እና ዲቦራ ሂሳብ የምታስቢበትን መንገድ አስቢበት። ምክንያቱም እነሱ ዓለምን በብር ነው የሚመነዝሩት። ብር ስላለው እንጂ እኔን አጣብስኝም ብላ ያምናሉ። ለዛ በብርሽ መንዝሪ። ገብቶሻል? ያ ይህን አድርጊ። ይሄን ጨምዳዳ ቁሻሻ ሽማግሌ እዛ ፋሲካን ጭምት አድርጎ እንትን እያኖረ የልጆቹን እናት እሱ ፈረንጅ ሲያረጅ የዓለም ቱሪዝም የዓለም ምስጢር የሚገባው የቱር ዘመኑ ነው፣ የቪዚት ሰዓቱ ነው። የሀበሻና የአፍሪካ ባለሀብትስ ሲያረጅ የእሙሙ ቱሪዝም ነው የሚጎበኙ። እሙሙ የእውነት የእሙሙ ቱሪዝም ጎብኚ ነው የሚሆነው በየሀገሩ እየሄደ የእውነት። እኛ ያኔ መጠርጠር ነበረብን እኮ ጴንጤ ስትጫወት። እውነት ወደ እግዚአብሔር ሰው እየቀየርካት ራይት። እውነት ምን ነው እነ ሴቶቹ በየዓለም እየሄድክ የምታገኛቸው ሴቶች የገነት መግቢያ ፋሲካ ለአንተ የገሃነም መግቢያ ናት እንዴ? ሴቶች ምን ነው ከፋፈልካቸው? የገሃነምና የገነቷ
አይደል? ኦልገ ታውቃለች ማንነት። ብር ግን አይን የለውም። የአፍሪካ ወንድ ብር ካገኘ በእግሩ አይደለም የሚራመደው፣ በቆለጡ ጫፍ ነው የሚራመደው። ቆለጡ እያራመደ የሄደ ቢወሰደው አልጋ ላይ ሁላ እርፍ ይላል። እንደዚህ አይነት ወንዶችን ደግሞ ወደ እናንተ ህይወት ሲመጡ ሴቶች እያንዳንዱን እንቅስቃሴ በብር ነው የምመነዝሩት። ምክንያቱም እነሱ በብር እንዳገኟችሁ ነው የሚያምኑት። አራት ነጥብ። ሴቶች ንቁ። እኛ ሴቶች መንቃት አለብን። የአፍሪካ ወይ የኢትዮጵያ ባለ ሀብት የሽምግልናቸውና የአግሬሲቭነታቸው ማራገፊያ አይደላችሁም እናንተ። ዌክ አፕ ገርል ዌክ አፕ። የማንም በቪያግራና በምናምን በቁርስና በምሳ ላይ እየወሰደ አንተ ላይ አይደለም መሞከራ የሚያደርግ። ዲቦራ ይመችሽ፣ ሂሳብሽን አወራርች። አዳቤ ካለበት ሀገር ሳይንቀሳቀስ ነው ቪያግራ እየዋጠ የሚመጣው። እዛ ሴት ዛሬ ይኸው በዚህ በጀት ዛሬ ተሳፍረ ጨርሽ ነው ወደ ቤትሽ ነው የምትመለሽው። ቋሚ የሆነ ነገርሽን ቁጭ ያርገው። ሂሳብ አወራርች። ጀዝባቱኝ። ጸጉር ቤት ከፈተ። ምንድን ነው ጸጉር ቤት? ምንድን ነው ጸጉር ቤት? ዋት የጸጉር ቤት? በብራችን ሁሉ ነገር ማድረግ እንችላለን ይሉ የለን? ትኩሱን ነው የሚባል ነገር። በትኩሱ ሂሳብሽን ተወራረች። የእውነት ያን ጊዜ አይቆጭ። እኔ ማህደርና አሰፋ ደስ ነው የምትለኝ፣ ወዳታል። ማህደርና አሰፋ ለምን ደግሞ ወዳት ታውቃላችሁ? ከአላሙዲን ልጅ ብትወልዱ እሱ ቢያረጅም ግን ቆንጆ ነው። ወሎዬ ነው ታውቃላችሁ። አላሙዲን ተፈቶ እንትን ቢያንስ ቆንጆ ልጅ ወለደች። ልጇ የምታሳድግበት እከክ ሳይሆን ብር ይዛ ነው የወጣችው። ገብቶቿል? እከክ ሳይሆን ለዛው እያንዳንዱ የሚገዛ